ከማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕስራሁ ለየካቲት በዛቲ ዕለት ኮኑ ሰማዕተ ቅዱሳን ባስልዮስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 20 በዚች ቀን የከበሩ ባስልዮስ፣ ቴዎዶስዮስና ጢሞቴዎስ በእስክንድርያ አገር በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም እብል ለባስልዮስ ብፁዕ ወቴዎዶስ ካልዕ ወጢሞቴዎስ ሳልስ ቅኑታን ኃይል ወጽኑ ውስተ ቤተ መርአ አምሳል እሱራን ሰብ ዘተጸዋይ ክሙ ህቡረ ለስም። በዚችም ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያዊ አትናቴዎስ በኋላ በሹመቱ ወንበር በተቀመጠ ጊዜ ከንጉሥ ዳርዮስና ከካሃዲ አርዮስ ወገኖች ብዙ መከራ ደርሶበታል። ሊገድሉትም በፈለጉ ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አርዮሳውያንም ሉቂዮስ የተባለ ከሃዲውን ሰው በእርሱ ፈንታ በወንበሩ ላይ ያስቀመጠው 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምዕመናን ሁሉ ተነስተው አርዮሳዊ ሉቂዮስን አሳደዱትና ይህን አባት ጴጥሮስን ወደ መንበረ ሲመቱ መለሱት። አርዮሳውያንንም በመጣለት እንዲያወግዛቸውና እያሳደዳቸው 7 ዓመት ኖረ። ከዚህም በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም ረፍት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ በመንበረ ማርቆስ ዘነበረ እምናትናቴዎስ ድረ አማርዮሳውያን ለወልድን ዘይሰይምወ ፍጡረ በመዋይሊሁ ታጊሶም እንዳቤ ወጻይረ ውስተ ዘላለም ረፍት ፈለሰ ወወረ። በዚችም ዕለት መኮንን አርያኖስን የሚያጫውተው አዝማሪው ፊልሞን በሰማዕትነት ሞተ። በአንዲትም ዕለት አርያኖስ አናጉንስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቀሎንም ወደ ፊልሞን ሄዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር እሰጥሃለሁ አለው። ፊልሞንም ልብስህን ስጠኝና ተሸፍኜ በአንተ ፈንታ ሰዋለሁ አለው። በገባም ጊዜ አውቀውት ምን ሆንክ አሉት። ፊልሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርያኖስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊልሞንም በክርስቶስ ስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ እገድልሃለሁ፣ ተስፋህን ታጣለህ አለው። ፊልሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያንም ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮች እንዲጸፉ ታዘዘ። ፊልሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው አያለሁና ከዚህ የከፋ ቢጸፉኝም እኔ አላፍርም አለ። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎች ነድፉት ዘንድ አዘዘ። ግን ምንም የነካው የለም። ፍላጻውም እንዳልነካው ለአርያኖስ ነገሩት። ዳግመኛም እርሱ እንደ ቆመ ይነድፉት ዘንድ አዘዘ። እንዲቱም ፍላጻ ተመልሰ አርያኖስን ዓይን ነድፋ አሳወረችው። በዚያንም ጊዜ ከተሰቀለበት አውርደው ከአናጉንስጢስ አስቃሎን ጋር ራሱን እንዲቆርጡ አዘዘ። ገድላቸውንም ፈጽሞ የሰማዕትነት አክሊልን ተቀበሉ። መኮንኑም በፍላጻው ሕመም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምር ሰዎች መከሩት። ይህንንም ሲያደርግ ዳነ። በክብር ባለቤት በጌታችን ክርስቶስ አመነ። እስረኞችንም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት ሞተ። የሰማዕታትን በረከታቸው ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን፣ አሜን። ሰላም ለከ መአንዝር ፊልሞን ዘፈጸምከ ገድለ ምስለ አስቃሎን ዘትብል ዘንተ ቅድመ መኮንን አልቦ ሀዩ በመዊ ለጣዖት ምኑን እንበለመዊት በክርስቶስ መድህን። በዚችም ቀን የቅዱሳን የአግዶ ገዳም አባ ገብረ መርአዊ፣ የድባጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን፣ አሜን። ወየድሰከ አባ አልኢሌ ቃለ ሀበ አውደ ክብር ዝክርከ ለለ ይትገበር በአለ ክፍለ ማርያም ስንከ እምገጸ ሰማይ ጸደለ ክፍለ መንግሥትከ ተሃበኒ ክፍለ እስመ በስምከ ስሜ ተብለ
አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 21 በዚች ቀን አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የባሏ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን የእስክንድርያ ሊቀ ጳጳሳት የከበረ አባት አባ ገብርኤል አረፈ። በዚችም ቀን የሀገረ ሰሃ ኤጲስቆጶስ የከበረ አባት አባ ዘካርያስ አረፈ። በዚችም ዕለት የከበረ የሐዋርያው የጳውሎስ ደቀ መዝሙር የሆነ ቅዱስ አናሲሞስ አረፈ። በዚችም ዕለት ለከበሩ አባ አካክዮስና ለኢትዮጵያ ሀገር ጳጳስ ለአባ ገብርኤል መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ዛቅረብኩማ ኢሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጸዲቀ መበለት ውኩፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ወመላእክት ትጉሃን ደናግል አዲው መነኮሳት ሄራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆን ውስፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንብቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ ይማረን ኢየሱስ ክርስቶስ። ልመናዋ ክብሯ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ይህ ነው። ከዕለታት አንድ ቀን አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን በዓሏን ሲያከብሩ አትሪቭ በሚባል ሀገር ፊልጵስዩስ በሚባል ሀገር በተሰራች የከበረች ቤተ ክርስቲያን አከባበር ተደረገ። በዚያም በዓል ዳግመኛ ምእመናን ሕዝቡ ቀድሞ እንደተናገረው በቤተ ክርስቲያኑ ተሰብስበው ነበር። ይህ በዓል ገናና የታወቀ ነውና ከአውራጃውም ሁሉ ከአህጉሩም ወደ እርሷ ይመጡ ነበር። እመቤታችን በውስጧ ትገለጽ ነበርና ሕዝቡ ሁሉ ከፀሐይ የሚያበራ የብርሃን መጎናጸፊያ ተጎናጽፋ በአደባባይ ቢያዩት ነበር። ቄሱ ስጋውን ደሙንም በባረኩ ጊዜ ድንግልም በእጇ ተባርከው ነበር። ስለዚህም ነገር ከአራቱ ማዕዘን ከልጆቿና ከልጆቻቸውና ከሚስቶቻቸው ጋር ይመጣሉ። ያማረ ያጌጠ ልብስ ይለብሱ ነበር። አምላክን ስለወለደች ስለ እመቤታችን በዓል ክብር በሽልማት ሁሉ ቤተ ክርስቲያኗን ለማክበር እሷንም ለማየት ያጌጡ ነበር። ምእመናን ሁሉ ከአራቱ ማዕዘን ተሰብስበው በመጡ ጊዜ በሐር ልብስ ተሸልመው በወርቀ ዘቦ ግምጃ የብር ጉንጉን ያለበት ለብሰውም ያዩት ነበር። ተንባላትን ባዩት ጊዜ ወደ አለቃቸው ሄደው ያዩትን ሁሉ ድንቅ ነገር ነገሩት። ይህን በሰማ ጊዜ ክርስቲያን ሁሉ በዓል በሚያከብሩበት በሰኔ 21 ቀን ሲሰበሰቡ ከሳቸው ጋር ይሄድ ዘንድ ከአረብ ጋር ተማከረ። በተሳለ ሰይፍ ይገድሏቸው ዘንድ ያላቸውን ሁሉ ይቀሟቸው ዘንድ ተማከሩ። የምትከብርበት ቀን በደረሰ ጊዜ እንደ ልማዳቸው ሁሉም ተሰበሰቡ። የዚችም አውደ ዓመት ክብር የሚደረገው ድርሳንን አነበቡ። ከዚህም በኋላ በእልደርዱስ ዘመን የተደረገው ተአምሯን የሚናገር መጽሐፍን ያነብ ጀመሩ። ያን ጊዜም ተንባላት ደርሰው ከዚያ የተሰበሰቡትን ሕዝቡን ሁሉ ይማርኩ ዘንድ ያላቸውን ሁሉ ይዘርፏቸው ዘንድ ገዳሙንና ቤተ ክርስቲያኑን ከበቡ። ተንባላትም በእጃቸው የተመዘዙ ሰይፎችን ይዘው መምጣታቸውን ባዩ ጊዜ ፈጽመው ፈሩ። አምላክን ወደ ወለደች በድንጋሌ ስጋ በድንጋሌ ነፍስ ወደ ጸናች ወደ ክብርት እመቤታችን ስዕል ሄደው ከክፎች ተንባላት እጅ ታድናቸው ዘንድ በብዙ ልቅሶ አመለከቱ። እሊህም ድንግልን ሲለምኗት ተንባላት ወደ ቤተ ክርስቲያን ገቡ። አለቃቸውም አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች የክብርት እመቤታችን ስዕል በፍጹም ብርሃን ተጋርዳ አየ። ያን ጊዜም ግንባሩ ምድር ላይ አስነክቶ ሰገደላት። እንግዲህ ወዲህ አንቺ ያማርሽ ነሽ ንግስት ሆይ ደምግባትሽ መልካም ነው። ከእንግዲህ በኋላ ወደ ባልንጀሮች ተመልሶ ይህንን ንግስት መልኳ ያማረ የተወደደ ስለመሆኗ ተላልፎ ቤተ ክርስቲያን ማፍረስ የሚቻለው አይኑር። አንድ ሰው እንኳ ወደ እሳቸው እጁን ዘርግቶ የሚማረክ አይኑር። ይህን ትእዛዜን ያፈረሰ ግን በሰይፍ እመታዋለሁ አላቸው። ባልንጀሮቹም ይህንን በሰሙ ጊዜ ሰይፋቸውን ወደ አፎቱ እየመለሱ አስገቡ። ክርስቲያኖችም ሄደው ይህንን ነገር ባዩ ጊዜ ያዳነቻቸው እመቤታችን እንደሆነች አወቁ። ፍቅሯንም አሳደረችባቸው። በፍጹም ደስታም ደስ አላቸው። ከዚያም ቀን ጀምሮ በፍጹም ክብርና በፍጹም ምስጋና ያለ መደንገጥና ያለ መፍራት በዓሉን መላልሰው አከበሩ።
እግዚአብሔርንም አመሰገኑ። ይህንን ፍጹም ደስታ የሰጠቻቸውን በድንጋሌ ሥጋ በድንጋሌ የጸናች ክብርት እመቤታችንም አመሰገኗት። ይህንንም ተአምር ያዩ ወደ ኢትዮጵያ አደረሱና አበርክተውም ነገሩ። ባልንጀሮቹም ምእመናንን ለዘላለም መንግሥተ ሰማያትን ለመውረስ የተዘጋጁ ያደርጋቸው ዘንድ አዳምን ከነ ልጆቹ እስከ ዘላለም ድረስ ለማዳን በዚች ንጽሕት ቅድስት ድንግል ተወለደ። ፈጣሪ እግዚአብሔር ምስክርነቱን ሐሰት የለበትም። ልመናዋ ክብሯ ለዘላለም በእውነት ይደርብን፣ አሜን። የነፍስ በሽታዋ አንድ ነው፣ እሱም ኃጢአት ነው። ኃጢአት ማለት ማጣት ማለት ነው። ማንን ማጣት? እግዚአብሔርን ማጣት። ሰው እግዚአብሔርን ሲያጣ ነፃ የሆነ ኑሮ መኖር ያቅተዋል። ሰላማዊ ኑሮ መኖር ያቅተዋል። ተኝቶ ጤነኛ እንቅልፍ አይወስደውም። ሰርቶ አይረካም። ብር ሰብስቦ አይበረክትለትም። ባዶ ነው። ብዙ እንሰበስባለን። አንዳንዴ እንዲያውም 20 እና 30 ሺህ ብር እየበላችሁ ከ10 ሺህ ብር ደመወዝተኛ ተበድራችሁ አታውቁም? እንደዛ አይነት ሰዎች እኮ አሉ። ከአሮጊቶች የቤት ኪራይ ሰብስበው አብቃቅተው ከሚኖሩ በ3 ሺህ ብር ጡረታ ከሚኖሩ እናቶቻቸው እኮ ተበድረው የሚኖሩ ሰዎች አሉ። ያም የሆነው ለምንድን ነው? መጀመሪያውኑ አጥተዋል፣ እግዚአብሔርን አጥተዋል። እግዚአብሔርን ስናጣ በረከት እናጣለን። እግዚአብሔርን ስናጣ ሰላም እናጣለን። እግዚአብሔርን ስናጣ ነፃ የሆነ ማንነት እናጣለን። የሰው ልጅ ነፃነቱን ካጣ ፕራይቬሲ የምንለው ነፃነታችንን ካጣን ሰብዕናችን ከተገፈፈ ከዚያ በኋላ እንደ ሰው ማሰብ ያቅተናል። ካገኘነው ጋር ያገኘነውን ሁሉ ስንጠራጠር፣ ስንፈልግ የማይወደደውን ልጥፍ፣ ስንፈልግ ደግሞ የሚወደደውን ስንጣላ፣ የእግዚአብሔር የሆነውን ስንገፋ፣ የዓለም የሆነውን ስንሰበስብ፣ ስናካብት እንዲህ መሽቶ ይነጋልናል። ስለዚህ የነፍስ ትልቋ ዕዳዋ ወይም በሽታዋ ምንድን ነው? ኃጢአት ነው። ኃጢአት ማለት ምን ማለት ነው አልን? እግዚአብሔርን ማጣት። ስለዚህ እግዚአብሔርን ላለማጣት ደግሞ ወደ እግዚአብሔር መመለስ። ቤተክርስቲያን በተመላለስን ቁጥር እኮ አይደለም እግዚአብሔርን የምናገኘው፣ አእምሯችን እግዚአብሔር ወደ ቤተክርስቲያን ሲመላለስ ነው። አእምሯችን እዚህ ውስጥ ቤተክርስቲያንን ስንሰራት ነው። ቅድም እንዳልኳችሁ አእምሯችን ውስጥ ቤተክርስቲያን ልትኖር ይገባል። አእምሯችን ውስጥ የጾም ሕግ ሊኖር ይገባል። አእምሯችን ውስጥ የስግደት የጸሎት ሕግ ሊኖር ይገባል። መስገድ፣ መጦም፣ መጸለይ ስንችል ያን ጊዜኛ ሕያዋን፣ ያን ጊዜኛ አሸናፊዎች እንሆናለን። ያን ጊዜ ሁሉን መቆጣጠርና በሁሉ ላይ መንገስ እንችላለን። በተለይም ነፍስ በስጋ ላይ አለቃ መሆን ትችላለች። ነፍስ በስጋ ላይ አለቃ ሆነች ማለት በሰዎች ዘንድ ምንም አይነት ረብሻ አይኖርም። አሁን የሁሉ ሰው በሙሉ ነፍሱ በስጋው ላይ አለቃ ሆና ቢሆን ኖሮ አንዱም አንዱን አይበላውም ነበር። አንዳችንም አንዳችንን አናሳድድም ነበር። ይህ ብዙሃኑ በእርግጠኝነት 99% ስጋው በነፍሱ ላይ አለቃ ሆኖ የሚኖር ስለሆነን ነው። ስጋ አለቃ ሲሆን መብላት፣ መማታት፣ ጉልበት ያለው ትንሽ ሞቅ ሲለን መማታት፣ መሳሪያ ካለ፣ ስልጣን ካለ፣ ሀብት ካለ ሁሉን አጥፍቶ ብቻን የመኖር እኔ ብቻ ልታይ የማለት ይሄ ነገር ነው የሚኖረው። ምንም ሳይኖረን ደግሞ ጉልበት ብቻ ካለ ቀምቶ መብላት። እንዴ ማን ጦምን እያደረ ማን ይበላታል? እንዲህ አይነት ነገር ምናልባትም ቀን ሰጥቶን ደግሞ በዘመንኛው በዚህ በመሬቱ አነጋገር ባለጊዜ ከሆነን ደግሞ ሌላውን ባዶ አድርገን እኛ ብቻ የመኖር እቅድ ይሄ በሽታ ነው የሚያጋጥም። እኔ ብዙ ጊዜ ዓርብ ስሰብክ አንድ ነገር ትዝ ይለኛል። ሁሌም ቀራንዮ አይሁድ ጌታን በጭካኔ የሰቀሉባት ቦታ ገርፈው ደሙ እየተንጠበጠበ እያዩ ስጋው ከላዩ ላይ አልቆ እንደ በረዶ ነጭ ሆኖ አጥንቱ እያዩት በችንካር ቸንክረው የሰቀሉት ያሳዝናል አይደል? ግን እሱን ኢትዮጵያ ላይ ደግመነዋል። ሰው ዘቅዝቀን ሰቅለናል። ሽማግሌ ገድለን አስፓልት ላይ ጎትተናል እኮ የነፍሰ ጡሮች ሰንጥቀናል። ታዲያ እኛን የመሰለ አውሬ ከየት ይገኛል? ክርስቲያኖች ከዚህ ነፃ ካልሆንን ህሊናችን እንደ ሰው ማሰብ ካልቻለ ቤተክርስቲያን መድኃኒት ናት በሚለው ቃል ብቻ እንደመፈክር አይቻልም። ዝም ብሎ ይሄንን የእግዚአብሔርን ቃል እንደመፈክር ይዞ መውጣት እንደ ሰውየው መሆን ነው። አንድ ዝም ብሎ በቃ ግርግር የሚመቸው ሰው እያላሉና ሴቶች ማጋጣሚ ሁሉም ሴቶች የሆነ ወረቀት ይዘው መብታችን ይከበር እያሉ ወጥተዋል። እሱም ከኋላ ሆኖ አብሮ አንዱን ወረቀት አንስቶ ይዞ መብታችን ይከበር እያለ ይሄዳል። ካንዷ ላይ ተቀበለው። ከዚያ ቢሮ ደርሰው ሪፖርት ሊያደርጉ ወደ ሄዱበት መስሪያ ቤት ምንድነው ሲባል እንደዚህ ሆነ። አንተስ ምን ሆነ ነው? መብታችን እንዲከበር ዞር አድርጎ ወረቀቱን አይተዋል ሲሉ ሲያዩ የሴቶች መብታችን ይከበር የሚል ነው። እኛ ሴቶች መብታችን ይከበርልን የሚል ነው። እንግዲህ አስቡት፣ አብሮ የሄደው ማን ነው?
በእርግጥ በሀገራችንም አንድ የሆነ ውልብ ብላ የጠፋች ንግግር አስታውሳለሁ። የሴቶችን ቀን ለማክበር ይክፈቱ ተብለው አንዱ ባለስልጣን ተጠሩና የተጻፈ ሐሳብ ነው እንግዲህ ሲያነቡ ምን አሉ? እኛ ሴቶች አሉ ሲጀምሩ፣ እኛ ሴቶች መብታችን ሊከበር ከጾታዊ ትንኮሳ ልንጠበቅ ሰው ሊንከባከበን ይገባል አሉ። እዛው በአደባባይ እኚህ ሰውዬ ጾታቸውን ቀይረው ቆሙ ማለት ነው። ቢያንስ ሴቶች እናቶቻችን ብሎ ነው የሚጀምረው። ሴቶች እህቶቻችን እና ራስን ያለማየት አንዳንዴ የሆነ በሐሳብ ቅኝ ግዛት ውስጥ መውደቅ፣ በአስተሳሰብ ባርነት ውስጥ መውደቅ ራስን ሁሉ ለማየት አገልግሎት አሳልፎ ይሰጣል። ምን ልላችሁ ፈልጌ ነው፣ ይሄ አንዱ አንዱን የመብላት አንዱ ለአንዱ ያለመኖር አንዱ ስለ አንዱ ያለመጨነቅ ጉዳይ ራቁት አእምሮአችን ራቁቱን እንዲሆን አድርጎታልና የለበሰ አእምሮ የተራቆተ ገላ ሊኖርን ይገባል። ቢቻል የለበሰ ገላ ካልሆነ ግን የተራቆተ ገላ የለበሰ አእምሮ ያስፈልገናል። እግዚአብሔርን የለበሰ አእምሮ፣ ትህትናን የለበሰ አእምሮ፣ ፍቅርን የለበሰ አእምሮ ያስፈልገናል። ጸጋ እግዚአብሔርን የለበሰ አእምሮ ያስፈልገናል። በትህትና ዝቅ የሚል ለሁሉ የሚገዛ ሀገሬ የኔም ናት፣ ይሄ አስፓልት የኔም ነው ብሎ የሚያስብ፣ ይሄ ድሃ የኔ ወንድም ነው ብሎ የሚያስብ፣ ይህቺ ድሃ እናት የኔ እናት ናት ብላ የምታስብ። እዚህ ጋር ስገባ አሁን ኪዳን እየተደረሰ የእውነት መቼም በየቦታው እግዚአብሔር ያስተምር የለ ቆሜ እዛች አካባቢ እያየው ነበርና ሁለት እናቶች ቁጭ ብለዋል። አንድ እናት 5 ብር ለአንደኛዋ እናት ሰጧቸው ተካፈሉ ብለው። እኚህ እናት ቆጠሩና 5 ብር ነው ስንት ነበር የሚደርሳቸው? 2 ብር 50 2 ብር 50 አይደለም ግን ቆጠሩና 3ቱን ብር ለዛችኛዋ 2 ብር ለራሳቸው። አያችሁ በድህነት ውስጥ ያለ መተሳሰብ። ቢሳሱ እኮ ለዚያችኛዋ አብራ ላለችው ሴትዮ 2 ብር ነበር አልመስጠት ያለባቸው። የእውነት በጣም ገርሞኝ ተምሬ ነው የገባ አይቻቸው። 3ቷን ብር ቆጠሩና አብራ ላለችው ሴትዮ። አያችሁ እንዲህ ስንሆን እግዚአብሔር እንዴት እንደሚወደን፣ ይህ እግዚአብሔር ፍቅር በእኛ ላይ እንዴት እንደሚያድር። አሁን እነዚህ ሰዎች እንዲህ እያስተማሩ ከሆነ እኛ ደግሞ ትንሽ ቢያንስ 2 ልብስ ደርበን የለበስን ምን ያህል ማስተማር ይጠበቅብን ነበረ። እግዚአብሔር በሀብት ከፍ ያደረጋችሁ፣ እግዚአብሔር በጊዜ ከፍ ያደረጋችሁ፣ ጊዜን ዘመንን ባርኮ የሰጣችሁ፣ ሀብታችሁን ያበዛላችሁ፣ ልጆቻችሁን ያበዛላችሁ፣ ትዳራችሁን የባረከላችሁ ስንቶች ወገኖቻችሁን ዞራችሁ አይታችኋቸዋል? የክርስቲያን መድኃኒት ናት አለ። አማናዊ መድኃኒት፣ ታንጀብል ስር ነቀል መድኃኒት፣ ስጋ ወልደ እግዚአብሔር ደሞ ወልደ እግዚአብሔር የሚፈተትባት ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም አይደል ያለው? ስጋዬን የበላ ደሜን የጠጣ ለዘላለም ሕይወት አለው ነው እኮ የተባልነው። ቁጥር 38 ዮሐንስ ወንጌል ምዕራፍ 6 ላይ ከ38 ወይም ከ28 ጀምሮ አንብቡት። ከዚህ ውስጥ የሚበላ ለዘላለም አይራብም አለ። ከዚህ ጽዋ የሚጠጣ ለዘላለም አይጠማም። ይህንን ሲሰሙ ምን አሉ? ሀበነ እግዚኦ ትረዘንተ ህብስተ ሳይሰሩ ሊበሉ አለ። እንደው ስንሞትልህ ይህንንስ ለእኛ ስጠንማ አንተዬ፣ እንዲሁ መጋገር ማረስ መቆፈር መሮና አንድ የበልተ ነው በሰላም እንኖር አሉ። እንጀራ መስሏቸው። ከባድ ነው ትውልዱ። እንደውም አሁን ያለው ነው ይሄኛውን ጀነሬሽን የሚያሳይ ይመስለኛል። ሳይሰሩ መብላት አይታችኋል። ወጣቱ ስለ ትዳር ስለ ሚስቱ ስታስቡ ወጣቶች ወንዱ ምን አላት ቢቻል ቤት ያላት መኪና ያላት እንደው መልኩም ሁሉ ነገር ያላት ነው አይደል መስፈርት። ሴቶችም እንደዛው። ሴቶችማ ቅድመ ከጋብቻ በፊት ራሱ የሆነ ቅድመ ዘረፋ አገልግሎት የሚያካሂዱ እኮ ነው የሚመስሉ። ብቻዋን ሻይ ጋብዞ እንደው የልቡን ሊያወራ ሲጠራት 3 ተምች ጓደኞቿን ይዛ ትሄድበታለች። ይሄ ሰውዬ ጭራሽ በነጋው እሷን ማየት ራሱ አይፈልግም። እብድ ካልሆነ በቀር ድጋሚ ከሷ ጋር ምንም አይነት ሪሌሽን እንዲኖረው አይፈልግም። አስባችሁታል? ለሷ እኮ ሊጋብዝ ተበድሮ ይሆናል የሄደው፣ ግን ሌላ 3 ወራሪ ይዛበት ስትሄድ ለድብድብ ይሁን ለግብዣ ይሁን በማይታወቅ መንገድ። ይሄ አሁን ይሄ ነፃ ተጧሪነትን ነው የሚያሳይ። ሰርቶ መብላት አለመቻልን፣ ራስን አለመቻልን ነው የሚያሳይ። ቆፍጠን ብሎ ቢቻል ለመጋበዝ ዝግጁ ሆኖ መሄድ። ያንንም ቦታ መርጦ ቀን ነው ወይ ሰዓቱ፣ የት አካባቢ ነው የምንቀመጠው፣ እንደ ክብር የሚባል ነገር አለ። ከያ ሁሉ ታስቦ ከዚህ ቀጥሎ ግን ቢቻል ራስ ከፍሎ ለመጋበዝ፣ ካልሆነ በልኩ ለመጋበዝ። ሳይበሉም እኮ ተሄዶ አንዳንዴ ቆፍጠን ተብሎ ወይ አሁን ነው የበላው ብላ ላንተ ብላ እንዲህ ተብሎ ነው መመለስ። ክብር የሚኖረው እንዲያ ነው። ካልሆነ ተዝረክርከሽ ካገኝ ራ እችን ሳደልብም እንዴት ሁኜ ነው የምኖረው ነው እኮ የሚል
በጎች ገዝቼ ባደልብ እኮ ብሎ ድምር ውጤት ነው የሚሰራ። ገንዘቡን ነው ካልኩሌት የሚያደርገው። ልክ አንተም እንደዚያው ነው የምትባል እና እነዚህ ሰዎች እንዲህ አይነት አመለካከት ስለነበራቸው ምን አሉ? ሀበነ እግዚኦ ወትረ ዘንተ ህብስት፣ ይህን እንጀራ ስጠን እባክህን እኛ እንብላ ለዘላለም እንኖር አሉት። ጥሩ አላቸው። አያስርብም ነው ያላቸው። ቆይቶ ምን አላቸው? ጭራሽ ከዚህ ህብስት የሚበላ ለዘላለም አይሞትም አላቸው። ከሰማይ የሚወርድ ነው እንጀራው ደግሞ አላቸው። እንደ እስራኤላውያን መና እያወረደ ሊያበላን፣ እነሱ በየቀኑ ነበር እየወረደ የሚበሉ። የኛ ጭራሽ አንዴ በልተ ነው ለዘላለም ልንኖር ነው ማለት ነው አሉ። አያስሞትም ለዘላለም አላቸው። ደስ ብሏቸው በቃ ከበቡት። አሽቃባጭ ነው የምትሉት በአሁንኛው የሚያሽቃብጠው በዛ ግርግር የሚለው። ከዚያ ከሰማይ የወረድኩ እንጀራ እኔ ነኝ የሚበላኝ ሕይወት ይሆንለታል ሲል አሁንስ አበዛ የልጅ ነገር ድሮም አሉ። አስባችሁታል? ከዚህ በፊት አብርሃም ሳይወለድ እኔ ነበርኩ ሲላቸው እንዛ 50 ዓመት አልበከ 50 ዓመት ያልሞላ ጎረምሳ ብለህ ደግሞ አብርሃም ሳይወለድ ነበርኩ አልክ ወይ ጉድ እያሉ በምጸት ቃል ይዘብቱበት ነበር። ጭራሽ የሚበላው እንጀራ ነኝ ሲላቸው ሁሉም ጥለውት ሄዱ። ልክ እንደኛ ወንጌል ሲሆን ዝማሬ ሲሆን ቤቱ ግጥም ይላል። ለልባዩ ብዙ ነው፣ አጨብጫቢው ብዙ ነው። በተለይ በክርስትና ደረጃ አጨብጫቢ ነፍ ነው እኮ አለን በሉ። ደግሞ መቼም የእናንተ ነገር አጨብጫቢ አለን በሉ። ምንም ነገር ባይብትሉስ አሁንም ጦም ስለሆነ እኮ ነው ያላጨበጨባችሁት። ልባችን እያጨበጨበጃችን ባያጨበጭም ምን ጥቅም አለው? ለማንኛውም እንዲህ ግቢውን ሞልተን ስናስቀድስም ቤቱ ተጣቦ ገፋሽኝ ገፋኝ እየተባባልን ልክ ስጋው ደግሞ ሰዓት ሲደርስ ቁርባን ሰዓት ሁሉም የለም ተመልካች። ስለዚህ ይሄ ህይወት አይደለም፣ ክርስቲያናዊ ህይወት አይደለም። መሰረታዊ መድኃኒት ለማግኘት ለዘላለም ህያው ለመሆን ከእግዚአብሔር ጋር ለመኖር ትዳራችን፣ ንግዱን፣ ስራውን፣ ህይወታችን ሁሉን እግዚአብሔር ተረክቦ እንዲያስተዳድረውና ውጤታማዎች እንድንሆን ከተፈለገ ምን መሆን አለብን? ራሳችን ለእግዚአብሔር ማስረከብ። ራሱን ለእግዚአብሔር ያስረከበ ደግሞ ሕገ እግዚአብሔርን በሙሉ በመጠበቅ የታወቀና ቋሚ ነው ማለት ነው። ያ ሲሆን እግዚአብሔር ትዳሩን ይመራል፣ እኛ አይመለከተንም። ከኛ የሚጠበቀው የምትሆነንን ነገ ሌላዋን ላለማየት ከመልኩም እና አቅሞሻል ያለችውን ብቻ በሁሉም ነገር ትሆናለች እንላትን በእኛ መስፈርት ልክ መምረጥ። ከዚያ በኋላ ከመምረጥ በፊት ጸሎት አለ፣ ከመምረጥ በኋላም ጸሎት አለ። ከመመራረጥ ከመተያየት በኋላ ጸሎት አለ። ከዚያ በኋላ ስንገባ አምላኬ ሆይ ልጅ መስጠት ያንተ ድርሻ ነው፣ ትዳሩን በሰላም መምራት ያንተ ድርሻ ነው፣ እኛ ተጋብተናል፣ አለቅ። እንዲህ ስናደርግ ትዳሩ የእርሱ ድርሻ ነው። በእርግጠኝነት በእንጀራ እጦት በሰላም እጦት የሚፈርስ ትዳር አይኖርም። ማታ ስንጸልይ እግዚአብሔር ሆይ ተመስገን፣ ሰላም አውለህናል፣ ትዳራችን ባርክ። ጠዋት ስንጸልይ ተመስገን፣ ያከባዱ ሌሊት አልፏል፣ ተኝተው ያልነጋላቸው በዚያው ያሸለቡ ብዙዎች አሉ፣ እኛ ግን በሰላም ነጋልን። ሰሞኑን የሰማነው አንድ ተጫዋች ልጅ አልሰማችሁም? አርባ ምንጭ ጠዋት አርሴማ ጠበል ቀጥሮ ሊሄድ ቀጠሮ ይዞት ሌሊት ግን ሄደ። ምናልባትም እሷ ጋር ላይ ይገናኛል። ልጁ ጻድቅ ከሆነ ጤናማ ሰው ከሆነ ቅድስት አርሴማ ጋር ላይ ይገናኛል። ጤናማ ካልሆነ ደግሞ ያው እንግዲህ በዚያው በግራ በኩል ይገባል። ዞሮ ዞሮ ግን ቀጠሮ ነበረው። ጠዋት ለጠዋቱ ቀጠሮ አልደረሰም። የእርሱ ቀጠሮ ቀብር ሆነ። እንዲሆነው ያልነጋላቸው አሉ። አንተ ደግ ስለሆንክ በሰላም አንግተህልናል፣ ተመስገን አምላካችን ይባልና ለእግዚአብሔር እንሰጣል። ከዚያው ቀኗችን በሙሉ ደህና ዋልክ የሚል ሰው ብቻ ነው የሚያጋጥመን። አንዳንዴ ደህና ዋልክ ብላችሁት ራሱ ምን አገባህ የሚል ሰው አጋጥሟችሁ ያውቅም? በእርግጥ ከተማ ደህና ዋላችሁ አይባልም። እኔ ታክሲ ላይ ብዙ ጊዜ ማለት ለምዶብኝ ስገባ ደህና ዋላችሁ ላለውና ልክ የሚያየው እንዴት ነው? የሆነ ማምሻችን ከሆነ ክፍለ ሀገር የመጣን ነው የሚመስለው። ማምሻውን ባይሱዙ ተጭኖ መጥቶ እኛኑ መልሶ ማምሻ የገባን ገጠሬዎች የሚያደርገናል። በእርግጥ ገጠሬ መሆን መታደል ነው። ቢያንስ አያችሁ ገጠሬው በምን ይታወቃል ማለት ነው? እግዚአብሔርን በማመስገን ደህና አደራችሁ። እዚያ ማዶ ያለውን ሰው ደህና አደርክ ብሎ እኮ ነው የሚያልፈው። ዝም ብሎ አያልፍም። እንዲህ እንደ እንስሳ ድብልቅ የለም። ስለዚህ ጸሎት አድርጋችሁ ስትወጡ ምን ይሆናል ማለት ነው? ቀናችሁ ሰላም እግዚአብሔር ያለው ደህና አደርክ ደህና ዋልክ የሚላችሁ ሰላም አደርክ ስትሉት እግዚአብሔር ይመስገን የሚል እግዚአብሔርን የማመስገን የኮንቨርሴሽን ሐሳብ ልውውጣችሁ ሰፍቶ ደስ ብሏችሁ የምትሉ ሰላማዊ ሐሳብ የምትሰጡ ሰላማዊ ሐሳብ የምትሰሙ ትሆናላችሁ ማለት ነው። ስለዚህ ቅዱስ ያሬድ ምን አለ? የሁሉ ሐሳብ የሚፈስባት የምስጋና ጅረት የሚፈስባት ያለማቋረጥ በምስጋና ወንዝ የተሞላች ቅድስት ቤተክርስቲያን መድኃኒት ናት አለ። ለዚህ አንዳንዳችን አንዱ ለአንዱ መድኃኒት ሆነን እንደ ቤተክርስቲያንነታችን እንደ ስብስባችን ለሌሎችም የነፍስም የሥጋም መድኃኒት ሆነን እንድንገኝ አምላካችን እግዚአብሔር ይርዳን።
ሰማነውን በልቡናችን ይጻፍብን፣ ከቅዱሳን በረከት ረድኤት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ በሰላም ያውለን። በቸርነት ጠብቀን፣ ሕሙማንን ፈውስልን፣ ሙታንን ማረልን፣ ሕያዋንን ጠብቀን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታህ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን